ስለዚህ ነገር አንዳንድ ነገሮችን እናንሳ። በደንብ አድርጋችሁ እስከ መጨረሻው ስሙኝ። ቪዲዮ ደግሞ ለሁሉም እንዲዳረስ ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱት። አባቶቻችን አሳፈራችሁን አዋረዳችሁን ምናምን ልላችሁ አይደለም፣ ግን ቢሆን ኖሮ ይሻል ነበር የምለውን የራሴን እይታ ለማስቀመጥ ነው። ይህ እንግዲህ እንደምትመለከቱት ለአይሾስፒድ በቅድስት ሥላሴ ካቴድራል የተደረገ አቀባበል ነው። ቤተ ክርስቲያን በጎብኚዎች እየተቀረጸች እንደዚህ ለዓለም መታወቋን አልጠላውም። ጥሩ ነው፣ ትታወቅ፣ ዓለም ይወቃት። ይሄ ምንም ችግር የለውም። ነገር ግን አቀባበሉ ላይ አንዳንድ ነገሮች ደግሞ ተስተካክለው ቢሆን የተሻለ ይሆን ነበረ። እንደምትመለከቱት አቀባበሉ እንግዲህ ወንጌል ተይዞ ልብሰ ተክህኖ ተለብሶ መስቀል ተይዞ ምናምን ነው። እንግዲህ ይሄ አቀባበል እኔ ሳቀው ለጳጳሳት ለፓትርያርክ ምናምን የሚደረግ አቀባበል ነው ወይ እንጂ ወንጌል ተይዞ ለአንድ ጎብኚ የመጀመሪያ ነው ስመለከት። እና ወንጌል ይዞ መቀበሉ ልብሰ ተክህኖ ለብሶ መቀበሉ አስፈላጊ ሆኖ ነበር አላቅም። እናም ወንጌሉንም ስታሳልሙት ነበረ እና ለአንድ ለማያምን ሰው ወንጌል ማሳለሙ ምኑ ጋ ነው ጥቅሙ? ወንጌሉን ከምታሳልሙት ይልቅ እንደኔ ስለ ወንጌሉ ሁለት ቃል በእንግሊዘኛ ብነግሩት ስለ ወንጌሉ በዚህ ወንጌል ያመነ ለዘላለም አይሞትም፣ አንተም በዚህ ወንጌል ቃል ካመንክ ለዘላለም አትሞትም ብትሉት የተሻለ ይሆን ነበር። ይሆን የሚጨብጠው ቃል ይኖራል። መስቀልም እንደዚሁ ስታሳልሙት ነበረ። ነገር ግን ለአንድ ለማያምን ሰው መስቀል ማሳለሙ ምንድነው? ዓለም ምንድነው የሚለው? መስቀልን ማንም ሰው የሚሳለመው ነገር ነው ብሎ ያስባል ዓለም። ከዚያ ይልቅ ግን ስለ መስቀሉ ብትነግሩት አምላካችን የኛ ፈጣሪ በዚህ መስቀል ላይ ተሰቅሎ ሞቶ ነው ዓለምን ያዳናት ብትሉት ዋት ምንድነው? ዓለም ሞታ ነበር ይላል። ያን ጊዜ መግቢያ ያገኛችሁ ቀጠለቅ ብላችሁ ትነግሩታላችሁ ማለት ነው፣ መግቢያ ካገኛችሁ ደግሞ። ስለዚህ ስለ መስቀሉ ቃል ብትነግሩት የተሻለ ይሆን ነበረ። ከዚያ ውስጥ ላይ እንግዲህ ሲገባ በባዶ ቦዲ ነው። ያው ማንኛውም ጎብኚ እንደዚሁ በባዶ ነው የሚገባው ይታወቃል። ነገር ግን ከዚያ ይልቅ ግን ደግሞ ነጠላ ብትሰጡት፣ መቼም አንድ ነጠላ አይጠፋም። ነጠላ ሰጣችሁት መስቀል እያብታለውሱት ምንድነው ሲል ይሄ የኦርቶዶክሳውያን አለባበሳችን ነው ስትሉት ዓለም ስርዓታችን ያውቀዋል ማለት ነው። በቀላሉ ማስተዋወቅ ይቻል ነበር፣ እድሉ ነበረ። ይሄ ቢደረግ ጥሩ ነበር። ከዚያም በኋላ ሲገባ ሲዘል ነበር፣ ያንንም ታው ማለት። እንደዚሁም ገብቶ የአፄ ኃይለ ሥላሴ መቃብር እየጎበኘ ነበር። ጥሩ ነው ያው ቅርስ መጎብኘቱ። ደግሞ ሞር ደግሞ ስለ አፄ ኃይለ ሥላሴ ልክ እያስጎበኛችሁ ስለ ሥላሴም ደግሞ ብትነግሩት ጥሩ ነበር። ስለ ሥላሴ ማለት በዚያውም ስለ ሥላሴ ለዓለም መመስከር ነበረ። ሥላሴ ብትሉት ሰውየው አይረሳም፣ ካፉ ላይ ሥላሴ ሲል ነበር የሚውለው። አይታችሁ ከሆነ አሲናገና ጨፍሮ ሲወጣ ማለት ነው። እኔ ላይቭ እየተመለከቱ ነበርና አሲናገና እያለ ነበር ማለት መንገዱ ሁሉ መኪና ላይ ከላይ ሆኖ ማለት ነው እንደዚያ ሲል ነበርና ሥላሴ ሲል ቢውል ጥሩ ነበር። ዓለምም በዚያው ያቅ ነበር ማለት ነው። እናንተን ለመንቀፍ አይደለም፣ ነገር ግን ይሄ የራሴ እይታ ነው። እንደኔ ይሄ ነገር ሆኖ ቢሆን ጥሩ ነበር እላለሁ። ሌሎቻችሁ ግን ይሄንን አስታካችሁ አባቶችን አወረዳችሁን እንደዚህ አደረጋችሁ እያላችሁ የምትሳደቡ ሰዎች አስተካክሉ። አባትን መስደብ ራስ መቅለል እንጂ ምንም የሚመጣ ነገር የለም። ከዚያ ይልቅ ግን ለወደፊት እንደዚህ ቢሆን ብላችሁ ሐሳብ መስጠት የተሻለ ነው። እሱ ሄዷል ኦሬዲ። ነገር ግን አባቶችን መሳደብ ጥሩ አይደለም። እስኪ እናንተን አስተያየት ኮመንት ላይ አስቀምጡልኝ። ቪዲዮውን ሼር እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ቤተ ክርስቲያንን ያንቋሸሹ ኢትዮጵያን ማሳደግ የህልም ሩጫ ነው፣ የህልም ሩጫ ነው። እንዴት ብሎ የሚጠይቀኝ ሰው ካለ ያለ ነፍስ ስጋ በድን ነው፣ ያለ ነፍስ ስጋ በድን ነው። እውነት እላችኋለሁ፣ አሁንም ደግሞ አለው ኢትዮጵያ ስጋ ቤተ ክርስቲያን ነፍስ ናት። ነፍስና ስጋ ከተለያዩ ነፍስ ወደ ዘላለም መንገድ፣ ስጋ ደግሞ ወደ አፈር ይገባል። ስለዚህ ያለ ቤተ ክርስቲያን ኢትዮጵያን አሳድጋለሁ የሚል መሪም ሆነ ባለስልጣን፣ ህዝብም ሆነ አስተሳሰቡ በጠቅላላ ረቀኩ የሚል ካለ ቤተ ክርስቲያን ከፍ ስትል ብቻ ኢትዮጵያ ከፍ ትላለች። ለምን ካላችሁ ቅኝ ግዛትን አስወግዳ ቀደምት የሆኑ ታሪኮችና ቅርሶችን እዚህ ያደረሰች ቤተ ክርስቲያን ናት እንጂ ኢትዮጵያ የምትባል አይደለችም ነው። ምክንያቱም ያለ ነፍስ ስጋ አይንቀሳቀስም፣ ያለ ነፍስ ስጋ አይናገርም፣ ያለ ነፍስ ስጋ አይበላም አይጠጣም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። እስኪ ስሙት። ምን አለ? ሁላችሁም ተናገሩ። እኔ የወይን ግንድ ነኝ፣ እናንተ
ቅርንጫፎች ናችሁ። የሚገርም ነው። እንግዲህ አስቡት፣ የግንድና የቅርንጫፍ ቅርበት ርቀት አለው የለውም? ራሱን እኔ የወይን ግንድ ነኝ አለ፣ እኛን ደግሞ ቅርንጫፎች ናችሁ አለ። ቅርንጫፍ ከግንዱ ከተለየ አለ ብቻውን አያፈራም፣ እማያፈራውን ደግሞ ቆርጠው ወደ እሳት ይጥሉታል። እናንተም ያለኔ ልታፈሩ አትችሉም። ገራሚ ገለጻ ነው ይሄ። በጥምቀት የተወለድን ከሱ ጋር ምን ያህል እንደምንዋሃድ የሚያሳይ ነው። ቅርንጫፍ የሚለመልመው ግንድ ሲኖረው ነው። ከግንዱ ከተቆረጠ ጭራሮ ነው የሚሆነው፣ ይደርቃል። ከደረቀ ደግሞ አይለመልምም፣ አያብብም፣ አያፈራም። አንድ ክርስቲያንም ከእግዚአብሔር ሲለይ ይደርቃል ማለት ነው። ከደረቀ ደግሞ ልምላሜ ነፍስ አያገኝም፣ አበባም አያስገኝም፣ ፍሬ ምግባርም አያፈራም ማለት ነው። የደረቁት ከደረቁት ጋር ይኖራሉ። የደረቁ የምንላቸው አጋንንት ናቸው። ስለዚህ ከእግዚአብሔር ተለይተው ደርቀው የሚኖሩ ጭራሮች ናቸው አጋንንት። አባ ጊዮርጊስ ከመቤታችን ጋር በምስጢር ያወራል፣ ይመሳጠራል። ለልጅሽ አማልጅኝ ወይ ጸልይልኝ ቅድስቶ ለምኝልን አይደለም፣ እንዲህ ብለሽ ለምኙ ይላል። ሐሳብ ያቀርባል። እኔ አንድ ሁለቱን ልንገራችሁ። በጣም የሚገርመው የአባ ጊዮርጊስንም ትትና ለመቤታችን ያለውን ፍቅርም ለእግዚአብሔር ያለውን ክብርም ያሳያል። ለምሳሌ ለልጅሽ እንደዚህ በይው፣ ከዚህ ወራዳ ትቢያ ጋር ለምን ትከራከራለህ? ዝም ብለህ ብትምረው አይሻልም? ማረው። ለአንተ እንዴት ይህንን ትቢያ አፈር መቅጣት ምን ያደርግልሃል? በይው ለልጅሽ ነው። በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ደግሞ ይላል አይደል? መልክአ ሕማማት ላይ በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ኦ ሩህ ይተበቃሊ ለማህፀንሽ ፍሬ እንደዚህ በይው። አንተ ርህሩህ የማትበቀል ወይ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ምኑን ስዕል አይደለ ወይ? በአርአያ በአምሳሌ ሳልከው የሰራው አንተ አይደለ ወይ? አሁን እንዴት ስዕል ላይ ትጨክናለህ? ሰዓሊ የተጠበበበት ላይ ስዕል ላይ ይጨክናል? አይጨክንም። ስለዚህ ሁሉን ቻይ ለሆነው ለልጅሽ እንደዚህ በይው። ሰዓሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፈው ይላል። በይው ይላል። ልጅሽ በደሙ የዋጀኝን ልጅሽን እንዲህ በይው ለልጅሽ። ሰው እንዴት በውድ ዋጋ የገዛውን ነገር ይጥላል ብለሽ ንገሪው ለልጅሽ። በደሙ አይደለ የገዛው፣ ለኔ አይደለ ደሙን ያፈሰሰው። ስለዚህ እንዴት ስጠፋ ዝም ይላል? እባክህ ማረው። እንዴት አትምረውም? በውድ ዋጋ የተገዛ ነገር እንዴት እንደማይጠቅም ነገር ይጣላል በይው ይላል አባ ጊዮርጊስ። በረከቱን ያሳድርብን። ስለዚህ ከመቤታችን ጋር ያለው ቅርበትና ፍቅር ያማክራታል። በስጋዊ ሕይወቱ በመንፈሳዊ ሕይወቱ በዚህ ዓለም ሰው ከደረሰበት አድርሽኝ። እስኪ በሉ በዚህ ዓለም ሰው ከደረሰበት አድርሽኝ፣ በዚያኛው ዓለም ከልጅሽ ቀኝ አቁሚኝ። አንቺን ከሚወዱ ሰዎች ጋር አገናኝኝ ይላታል። አደራ አንቺን የሚጠሉ ሰዎች እንዳታገናኝኝ ይላል። የሚወዱሽን አገናኝ፣ አንደበቴን አሳምሪልኝ፣ ግርማ ስጭኝ፣ ሞገስ ስጭኝ። ስለ ሰይጣን ይነግራትና ይህንን ድውይ ይህንን ክፉ አይኑን ወጋው ዘንድ ለምን እኔን አታሰለጥኝኝም ይላል። እኔን አሰልጥኝኝ፣ አስታጥቂኝ ይላል። በእውነት የሃይማኖት ጥግ ትምክህትና ትትና አብሮ እንደሚነገር ልክ እንደ ቅዱስ ጳውሎስ እኔንም ያህለኝ የለም ይላል። በምግባሬ የረከስኩ ነኝ፣ በሃይማኖቴ ግን ማን ይደርስብኛል ይላል። አምነዋለሁ፣ በማመኔ ከፍ ያልኩ ነኝ፣ በምግባሬ ግን የተዋረድኩ ነኝ። ስለዚህ ነገሌን ምራ የለ ወይ ይህንንም ማረው በይው ብሎ እመቤታችንን ቅዱሳንን የሁሉም ቅዱሳን ንብረት የሚጠራ ነው። የጌታን ልደት እንዴት አድርጎ እንደ አከበረ እንደዘመረ አባ ጊዮርጊስ እዛ የተገኘ አብሮ ከሰባ ሰገል ጋር የተገኘ ይመስላል። እችን አንብቤ ልውረድ። የአምላክ ልጅ ሰው የመሆኑን በዓል እናድርግ፣ የተሸከመችውን ማኅፀን እናመስግን፣ ላቀፉት ጉልበቶች እንስገድ፣ ላሳደጉት ጡቶች እንዘምር፣ የዳሰሱትን እጆች እናመስግን፣ ለሳሙት ከንፈሮች እናሸብሽብ፣ ከእረኞች ጋር ምስጋናን እናቅርብ፣ ከሰባ ሰገል ጋር እጅ እንንሳ፣ እንደ ዮሴፍ እናድንቅ፣ እንደ ሶሎሜ እናገልግል፣ በተኛበት በረት እንስገድ፣ በተጠቃ
ለተጠቀለለበት በረት እንንበርከክ። እግዚአብሔር ሰው ሆነ፣ ሴት ልጅም የእግዚአብሔር እናት ሆነች። ለእርሱ ምስጋና ይሁን፣ ለእርሱም ስግደት ይገባል ለዘላለሙ አሜን። ወስብሐት ለእግዚአብሔር። ለአንድ ዓለም አቀፍ ሰርተፍኬት ላለው እብድ በዚህ የክብር መጠን ላው መስቀሉ ወንጌሉ ወጥቶ የክብር አቀባበል ግን ሲደረግለት ትንሽ እንደ ቤተክርስቲያን ልጅነታችን የሚከነክንን ነገር አለ። ከላይ የሚያዙ አሉ ባላስኬማዎቹን የሚያዟቸው ደግሞ አሉ። ለሀገር ግንባታ ገጽታ እንዲያደርጉ እንደዛ አድርጉ እየተባሉ ይህን ሰው ከበላይ አካላት ብቻ እንድንቀበለው ትእዛዝ ስለወረደ በዚህን ያልክ እቺን ዓለም አቀፋዊት ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በቁምጣ ለመጣ እንደውሻ ለሚጮህ ከጀርባቸው ጫና አለባቸው እነሱ የፈለጉትን እንዲፈጽሙላቸው ለራሳቸው ዓላማ የሾሟቸው ቤተክርስቲያናችን ውስጥ የተሰገሰጉ በሊቀ ጵጵስና ደረጃ አሉ። በቁምጣ ለመጣ እንደውሻ ለሚጮህ የተቀደሰውን ስፍራ ለዲጂታል ትርኢት ማሳያ ተጠቅሞ በወጣቱ ዘንድ ያለውን መንፈሳዊ ፍርሃት ወደ ድፍረት ለመቀየር ለመጣ ሰው ግን በዚህን ያህል ክብር ቤተክርስቲያን አይሾ ስፒድ የሚባለውን ጋጠወጥ ምንም መንፈሳዊ ነገር ማይታይበት ሰው ለመቀበል የተደረገው መርሃ ግብር አበሳጭቶናል፣ አስቆጥቶናል። ቢያንስ ይሄ ሰው ወደ ቅድስት ቤተክርስቲያናችን ውስጠኛው ክፍል ገብቶ መጎብኘት ካለበትም ነጠላ ብናስለብሰው። ለአይሾ ስፒድ እንዴት እንደዚህ አይነት አቀባበል ይደረጋል? አባቶቻችን አዋረዱ ምናምን። እውነትህን ነው። እንዴት አይነት ድንቁርና ነው ግን አንዳንዶቻችሁ ያጠቃችሁ። እንግዲህ ይሄ ልጅ በሰዓት በሚሊዮን የሚቆጠር ህዝብ የሚያየው ላይቭ ሾው ላይ ነው ቤተክርስቲያንን ሲያሳይ የነበረው። ለምሳሌ ቅርሶችን ሲያሳይ የነበረ የኢትዮጵያ ባህሎችን፣ ጭፈራዎችን፣ መጠጦችን ሰዎች ቆም ብለው አስበው እንደ መንጋ አንነዳም ብለው ትክክል አላደረጋችሁም፣ ይህ ጉዳይ ለቤተ ክርስቲያን አይመጥንም ብለው መቃወም ሲጀምሩ እንዲህ አይነትና ይሄንን ልጅ መሳይ እባጮች ሰዎችን ለማሳቀቅና ለማሸማቀቅ የሚሄዱበት ርቀት ከተፈጠረው ጉዳይ በላይ የሚያምን እሱ ነው። በዚህ ሰዓት እኮ ጉዳዩ እንኳን ተፈጥሮ ዝም ብለናል። ብዙ ሰዎች ብዙ ነገር መናገር ይችሉ ነበር፣ ብዙ መጻፍ ይችሉ ነበር። ነገር ግን ሀገርን እንደሸጠ ሰው ስለሚወገዙና ስለሚታሰሩ የሚያሳቋቸው ሰዎች በዙሪያቸው ስለሚሰፍሩ ያንን ተተን ነው ያንን አሳና ስለማንፈልግ ነው ዝም ያልነው እንጂ እኮ ጉዳዩ ብዙ ያስብላል። ጭራሽ አልፎ ተርፎ ደንቆሮ ብሎ ይሳደባል። እንደናንተ አይነት ደንቆሮ አለ እንዴ? ከዚህ የበለጠ ድንቁርና አለ እንዴ? እንደ ድንቁርና እስከተባለ እንዴ! ቤተክርስቲያን የሕግና የሥርዓት ቤት ናት። ቤተክርስቲያን ፍጹም መንፈሳዊት ናት። ቤተክርስቲያን ፍጹም ሐዋርያዊት ናት። ቤተክርስቲያን ፍጹም ዓለም አቀፋዊት ናት። በዓለም ሚዛን የምትመዝኗት አይደለችም። ያ ቤተ መቅደስ መላእክት እንኳን የሚነጠፉበት ቤተ መቅደስ ነው። ቢገባ ኦርቶዶክሳውያን በፍርሃትና በመንቀጥቀጥ የሚቆሙበት ቤተ መቅደስ ነው። እናስታውሳችሁ ስለምንድን ነው ማለት በቃ አሁን መናገር አንፈልግም። በቃ እንደናንተ አይነት እባጮች ወይ አትፈነዱ፣ ሁሌ የቤተ ክርስቲያን ህመም ሆናችሁ ትቀጥላላችሁ። እስከ መቼ ድረስ እንዴ? ነገ እኮ ትክክል ያልሆነን ነገር የሚቃወም ትውልድ እንዳይፈጠር ነው እያደረጉ ያሉትኝ እኮ። ጉዳዩ ትክክል አይደለም ብላችሁ አትቃወሙ፣ ግን ትክክል አይደለም የሚሉትን ሰዎች የምታሸማቅቁበት የምታሰቀቁበት ምን ምክንያት አላችሁ? ምን ምክንያት አላችሁ? ይህ ቪዲዮ ለታሪክ ይቀመጥልኝ። እኔ መናገርም አልፈልግም ነበር በእንደዚህ አይነት ጉዳዮች ላይ። በቃ ትክክል አይደለም ጉዳዩ። አብዝታችሁ ኮፒ ሊንክና ሼር አድርጉላችሁ። በቃ እረፉ፣ ተዉ፣ በእናታችሁ ተዉ። በቃ አሁን ቤተክርስቲያን ዕለተ ዓርብ ላይ ናት። እመኑኝ፣ ያለንበት ዘመን ዘመነ ሰማዕታት ነው። እመኑኝ። ይህን ዝም ብላችሁ ያዙ። ዘመነ አጸባ ዘመነ ሰማዕታት የሚባለው የሰማ ነው። ያ የመከራ ዘመን ነው ያለንበት። በዚህ ዘመን ቤተክርስቲያንን እንደ ይሁዳ አሳልፈው ስመው የሚሸጡ አሉ፣ እያየናቸው ያሉ፣ በቤተ ክህነቱ መዋቅር ውስጥ ያሉ፣ በሃይማኖት ተቋማት ምናምን ውስጥ ያሉ ኦርቶዶክሳውያን ሲገደሉ፣ ኦርቶዶክሳውያን አልተገደሉም
ብለው የሚመጡ እንደ ይሁዳ ቤተክርስቲያንን የሸጧት ሰዎች አሉ በዘመናችን። ዕለተ ዓርብ ላይ ነን። እንደ ጴጥሮስ ደግሞ አናውቃትም፣ ኧረ ይሄ አናውቃትም ያሉ ደግሞ አሉ። ኧረ ይሄ መልኩ፣ ይሄማ ነጠላ አለባበሱ፣ ይሄማ አነጋገሩ የቤተክርስቲያን ሰው ይመስላል ሲባል ኧረ እኛ አናውቅም ያሉ አሉ፣ እያሉ ያሉ አሉ። አሁን እንደ ሌሎቹ ሐዋርያት ደግሞ ፈርቶ የተበተነ ደግሞ ብዙ አለ። አሁን ብዙ የሚያዋጣን እንደ ዮሐንስ መጽናት ነው የሚያዋጣን። ዛሬ ዕለተ ዓርብ አይደለች? መከራ ላይ አይደል ያለች ቤተክርስቲያን? እመኑኝ ትንሣኤ ይመጣል። እመኑኝ የቤተክርስቲያን ትንሣኤ አለ። ዛሬ የመከራ ዘመን እንዳለ ሁሉ እነዛ እነ ግራኝ መሐመድ እነ ዮዲት ጉዲት እነማን ቤተክርስቲያንን ያን ያህል መከራ ሲያብላት አልነበር? አልፈዋል እነሱ። የቤተክርስቲያን ይመጣል። ያ ጊዜ ይመጣል። ያ ጊዜ ሲመጣ ግን የምንጠጋበት እንዳናጣ እግዚአብሔር እንደ ሰው የሚዘበትበት ስላልሆነ ማለት ነው። ከቤተ ክርስቲያን ጎን መቆም ምንም እንዲና እንዲማንለው ጉዳይ ነው። ምናልባት በኢትዮጵያ ያላችሁ አሁን ፖለቲክሱ ምኑ ቢያስቸግር ቢያንስ ዝም ማለት እንኳን ትልቅ መፍትሄ ነው። ከገዳዮች ጋር አለመቆም፣ ማልቀስ፣ ቤተ ክርስቲያን ሄዶ መለመን፣ ጌታን መለመን፣ ባለን ስልክ ቪዲዮ ቀርጸን መልቀቅ ባንችል ያሉት ነገሮች ባያስችሉን ከባድ ስለሆነ ስለምረዳው ያን ሁሉ ባንችል እንኳን ግን ከገዳዮች ጎን አለመቆም፣ እውነት ለማውራት በሚገደሉ በሚሞቱ በቆሰሉ ሰዎች ላይ ግን እሾህ አለመጨመር፣ እንደዛ ጨው አለመጨመር ከባድ ስለሆነ እና ከቤተ ክርስቲያን ጎን እንቆም። ቤተ ክርስቲያን ስደት ላይ ናት። እመኑኝ ቤተ ክርስቲያን ስደት ላይ ናት። ከስደቷ የተመለሰች ጊዜ ግን እንጃ አይመስለኝም። እና በተለይ በቤተ ክርስቲያን ውስጥ በአገልግሎት ውስጥ ያለን ዲያቆናት፣ ካህናት፣ መነኮሳት፣ ሌሎችም አባቶቻችን ጳጳሳቱም ጭምር በዚህ ዘመን ለቤተ ክርስቲያን ካልሆናት ውሸት ነው ክህነታችን ውሸት ነው። በዚህ ዘመን ለቤተ ክርስቲያን ካልሆን በክህነታችን እውነት መናገር ካልቻልንበት እመኑኝ ክህነታችን ጥያቄ ውስጥ ነው። ዕለተ ዓርብ ዛሬ እንደዛ ተሰቅለ እያልን እንዳዜም ነው ክርስቶስን በዕለተ ዓርብ ዛሬ ምናልባት ቤተክርስቲያን ያ የመከራ ዘመን ሊሆን ሊሆን ይችላል። እመኑኝ ትንሣኤ ግን አለ። የወን ፍስሐ ሆነ የምንልበት ዘመን ቅርብ ነው። የኦርቶዶክሳውያን መከራ እግዚአብሔር የሚያስታግስበት ዘመን ቅርብ ነው። ግን እስከዛ አብሮ መጽናት ቤተክርስቲያን ጋር ያስፈልጋል። በቤተክርስቲያን ውስጥ እያንዳንዷ ነገር ዋጋ አላት። ይህች እህታችን ይህንን ፎቶዬን በቲክታክ አካውንቷ ለጠፈችና ምን እንዳለችኝ አብረን እናንብብ። እንዳትሄዱ የትም ኮፒ ሊንክ ሸር እያደረጋችሁ ማለት ነው። አንተ የዳብሎስ ስራ አስፈጻሚ ሆድህ አምላካክ የሆነብህ ብታርፊ ይሻልሃል። ያለዛ ከድንጋይ ጋር መጋጨት ምን ዋጋ እንደሚያስከፍልህ ታያለህ። እውነት ነው እመቤቴ፣ ከድንጋይ ጋር መጋጨት በጣም ከባድ። እኔ አላልኩም ማርያም እሷ ናት ያለችው። ከድንጋይ ጋር በመጋጨቴ ተጸጽቻለሁ፣ እውነት ለመናገር ማለት ነው። ምክንያቱም ከድንጋይ ጋር መጋጨት ትርፉ መድማት ወይም አካልን ማጉደል፣ ያው ዝም ብሎ ተጋጭቶ መቅረት ስለሆነ ማለት ነው። እና እውነት ብለሻል እህቴ፣ አመሰግናለሁ። እንደ ፎቶ መዘቅዘቅ ግን ብትተው መልካም ነው። እንደው ከመምህሩ ደቀ መዝሙሩ እንዳይሆንባችሁ ብዬ ነው። በእርግጠኝነት የሰው ፎቶ ስዘቀዝቁ የምታሰድቧቸው አባ ዮሐንስን ብቻ ነው እንጂ የማያውቀው ሰው ሊያጨበጭብ ይችላል። ደግ አደረግሽው፣ ደግ አደረግከው የሚል ሊኖር ይችላል። ግን ደግሞ ለሌላው ሰው የምታስተቿቸው እንዴ ይህን ትውልድ ነው እንዲህ ያፈሩት። ማርያምን እውነቴን እኮ ነው። እንዴ እንደዚህ ነው እንዲህ ያሰለጠኗቸው። ለምን በሐሳብ አይሞግቱም? ፎቶ መዘግዘቅ ኧረ በስመ አብ ብለው ሌሎች ሰዎች ይተቹባቸዋል፣ አባታችሁን ማለት ነው። እና ከድንጋይ ጋር አልጋጭም፣ እውነትሽን ነው። እሺ ኮፒ ሊንኳን ተጫኗት፣ ሸርም አድርጓት። እሺ ከድንጋይ ጋር እንዳትጋጩ። በእምነቴ በሃይማኖቴ አልደራደርም። እስከ መስዋዕትነት ድረስ እሰለፋለሁ፣ እሞታለሁ፣ እሰዋለሁ። እኔም ሆነ አብዛኛው ህዝብ የሚያውቀው ይሄን ነው። በሙላ ያለው በሀገራችን የምናውቀው አንድ ኦርቶዶክስ ነው። እባክህ መንግስቱ ሌላ ችግር ሳይጠፋ ሌላ ችግር ሳይመጣ
እጅን ከኦርቶዶክስ ላይ አንሳልን። ዝናን የምትሸቅጡ በነዋይ የሰከራቸው አባቶች ሆይ እንኳን አንድ ተራ ዩቲዩበር የምድራችን ኃያሉ የአሜሪካ ፕሬዝዳንት ቢመጣ እንኳን ኦርቶዶክስ ያለ ስርዓት ልትቀበል አትችልም። እናንተ ግን የጥፋት ሥራ አስፈጻሚዎች በመሆናችሁ ንዋየ ቅድሳትን ይሄው ትሳለቁባቸዋላችሁ። የሀገራችን ባህልና ታሪክ ለዓለም ማስተዋወቁ ባልከፋ የሀገራችን ኢሜጅ ዓለም የሚመለከትበትን እሳቤ እንዲቀይር የማድረግ ኃይል እንዳለው በዚህም ኢትዮጵያዊ የሆነ ሰው ደስ እንደሚለው ጥርጥር የለውም። እናንተም የዚህ አካል መሆን ከፈለጋችሁ ካባችሁን ለብሳችሁ ሻሻችሁን ጠምጥማችሁ ተውባችሁ መውጣት ትችሉ ነበር። በዚህ ዝግጅት የታዩ የቤተ ክርስቲያን መገልጋዮች በርካቶችን ያስቆጡ ቢሆንም ቁጣችን መገንፈል አቅቶት እየተንተከተከ እንደሆነ ታውቁት ይገባል። በአደባባይ እምነታችን እያረከሳችሁ ስናይ የዓለም ተልእኮ እያስፈጸማችሁ እንደሆነ እየነገራችሁን ነው። የኦርቶዶክስ እምነት ተከታይ የሆናችሁ ወንድሞቼ ሆይ የኢትዮጵያን ኦርቶዶክስ ለማጥፋት ከቤተ መቅደስ ጀምሮ እየሰሩ እንደሆነ በአደባባይ ይሄው አሳይተውናል። ዲያቆን ሄኖክ ጭምር የኢትዮጵያ ጃንደረባ ጠቅላላ ማህበር አመራሮች ለአቡነ ዲዮስቆሮስ፣ ለዳንኤል ክብረትና ለታጋይ ሁለት ጥያቄዎችን ያቀርባሉ። እኛ መርሃ ግብሩን ወደ መስቀል አደባባይ ለማዞር ከፍተኛ ገንዘብና የሰው ኃይል ይጠይቀናል። ከጊዜው አጭርነት የተነሳ ይህንን ማሟላት አንችልም። ተበድረን እንኳን ወጪውን ብንሸፍን የተለያዩ የማህበራት ስም ማጥፋትና የተለያዩ ነገሮች ይገጥሙናል። ዘመቻውን አንችለውም። እነዚህን እንዴት ልናልፈው እንችላለን ብለው ጥያቄ ጠይቀዋል። ይህን ጥያቄ ያቀረቡት ኢጃት አመራሮች ናቸው። ሰብስቦ ላናገሯቸው እንግዲህ ከቤተ መንግስቱ እስከ ቤተ ክህነቱ ድረስ ተባባሪ ከነበሩት ብፁዕ አቡነ ዲዮስቆሮስ ዳኒና ኦቦ ታጋይ ናቸው። እነዚህ ባሉበት ልጆች ስድብ አትፍሩ ነው ያሉት። እንግዲህ ብፁዕ አቡነ ዲዮስቆሮስ እና እኛም እየተሰደብን ነው እና ስም አጥፊው በዝቷል እና ታሪኩን በሙሉ ያው እንደምታውቁት ነው። ዳኒም ጭምር እንደማይቀርለት ታውቃላችሁ ስም ማጥፋቱና ያው እኔም ላይ የሚዘምቱት በጣም ብዙዎች ናቸው። ማህበራት አሉ፣ ሚዲያዎች አሉ፣ ሌሎችም አሉ። እነዚህን ሁሉ የሚያሰማሯቸው ሰዎች አሉ። ይሄንን ንቆ ማለፍ ነው። የትም አይደርሱም። እኛ ከፈቀድን ማንም ምንም አያገባውም። የብዙነታቸው ቃል ነው። ዳንኤል እንዲህ ሲል ተናገረ። የምታምኑትን አድርጉ። እገሌና እገሊት እንዲህ ይሉናል ባትበሉ። ማህበራቱም በተለይ አንዳንድ ማህበርተኞች ማህበሩም የሀገርን ጽንፈኛ ሰብስበው በራሳቸው ጊዜ እየመከኑ ያሉ የዘመኑ ጅላንፎ ናቸው። ይህንን ሲል ያው እዛ ውስጥ ያሉት ተሰብሳቢዎቹ ይስቃሉ ይላል። የመረጃ ምንጮቻችን ማህበሩ እንደሆነ በቅርቡም ያው የእጁን ያገኛል ይላል። እንግዲህ የፈረደበት ኤምኬ ነው መሰለኝ። እርሱን ለእርሱ እና ሌላውን ጉዳይ ላይ አተኩሩ። እርሱን እርሱትና ሌላውን ጉዳይ ላይ አተኩሩ። ገንዘብና የሰው ኃይል እጥረትን በተመለከተ ለኔ ተውት። ለዳኒ አንዳንድ ተቋማትን ስፖንሰር እንዲያደርጓችሁና ወረዳ ላይ ያሉ ወጣቶች እንዲያግዟችሁ ክብርት ከንቲባም እንዲነገራቸው ለማድረግ እንጥራለን። እናንተ ስራችሁ ላይ አተኩሩ ይላል። ይሄ ዳኒ ነው። ኦቦ ታጋይ እንዲህ ይላል። እኔ ከዚህ ከአርሲው ጋር በተያያዘ ስሜ እየጠፋ ነው። በእጄ ስልክ እና በፌስቡክ ሜሴንጀር ከ500 በላይ የዛቻ መልእክቶች ደርሰውኛል። የአደባባይ በዓላትን ማክበር እያቃተኝ መጥቷል። ከዚህ ስጋትም የተነሳ ዘንድሮ የገብርኤልን በዓል እንኳን ያከበርኩት በጅማ ነው። በእውነት ስታገለግሉ መፈተን ያለ ነው። እኔና ዳኒ ዘወትር አይደለ እንደ የምንቀጠቀጠው? የሳሚሮቶን ቃል ልዋስና ማናት ማህበሩ አብጣለች ይላል እና ዳኒ እንዳለው በቅርቡ
እንደ ተነፈሰ ጎማ ይሆናል ይላል። በዚህ ሰዓት ለኢትዮጵያ ስደተኞች አሳዛኝ የተባለ ዜና እንግዲህ ከወደ አሜሪካ ሰምቷል። አሜሪካ ኢትዮጵያን ጨምሮ በ75 ሀገራት የቪዛ ሂደቶችን ልታቋረጥ መሆኑ ተነግሯል። የአሜሪካ ስቴት ዲፓርትመንት የውጭ ሀገር ዜጎች ዲቪን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ኢሚግራንት ቪዛ በ75 ሀገራት ሊያቋረጥ መሆኑን አስታውቋል። ሂደቱም እንግዲህ ይቋረጥባቸዋል ከተባሉ ሀገራት መካከል ኢትዮጵያ፣ ግብፅ፣ ኤርትራ፣ ሩሲያ፣ ብራዚል፣ ፓኪስታን፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ እና ታይላንድ ይገኙበታል። የስቴት ዲፓርትመንት ውሳኔው በመንግስት ድጋፍ ላይ ጥገኛ የሚሆኑ የውጭ ሀገር ሰዎችን ለመቀነስ ነው ሲባል ባለፈው ህዳር የቪዛ አመልካቾች ጤና፣ የቋንቋ ክህሎት፣ ፋይናንስና የተለያዩ መመዘኛዎችን በመመልከት በመንግስት ድጋፍ ለመኖር የሚፈልጉ አይነት ከሆነ ቪዛ እንዲከለክሏቸውም ታዘው ነበርም። በቅርቡ ፕሬዚዳንት ዶናልድ ትራምፕ ከመንግስት ድጋፍ በመቀበል የሚኖሩ የውጭ ሀገር ሰዎችን ቁጥር ይፋ ሲያደርጉም በአሜሪካ ከሚኖሩት ኢትዮጵያ ተወላጆች ስደተኞች መካከል 47.6 ያህሉ ቢያንስ ከቤተሰብ አንዱ የመንግስት ድጋፍ ጠቃሚ እንደሆነ መግለጻቸው ይታወሳል። እናም የቪዛ ሂደቱ በስቴት ዲፓርትመንት እስኪገለጽ ድረስ ላልተወሰነ ጊዜ ይቆማልም ተብሏል።